ገናዬ አሲናበል በገና ጨዋታ አሲናበል አይቆጡም ጌታ አሲናበል የቸለውሞ የለውሞ ወቸለውሞ የለውሞ በገና ሰምት የለሽሞ ወንዴ ወለድሽ። በዛሬው ዕለት የገና በዓልን ምክንያት በማድረግ የምናደርገው ግጥሚያ እንደተጠበቀ ሆኖ ሁሌም አሸናፊዎች ነን። ለማሸነፍም ከበፊቱ በተሻለ ዘንድሮ አሁኑ ሰዓት ደግሞ ሁላችንም ማለትም የቡድኑ አባላት በሙሉ እንግዲህ ተዘጋጅተናል። ፍየሉ የኛ ነው። እንኳን ለጌታችን ኢየሱስ ክርስቶስ የገና በዓል በሰላም አደረሰን። የድሬዳዋ ሕዝቦች እንኳን አደረሳችሁ ለማለት እፈልጋለሁ። እንግዲህ ዛሬ ያው የገናን በዓል ለማክበር በዋዜማ ነው እየተንደፋደፍን ነው። ፖሊሶች ጋር ነው የምንጋጠመው። ፖሊሶቹን ዛሬ ዱቄት አድርገናቸው አሸንፈን ፍየላችን እንወስዳለን ብዬ አስባለሁ። አዎ ተፎካካሪ ናቸው። እንግዲህ ያው በተቻለ አቅም ለማሸነፍ ገናን በዓል አስመልክቶ በወኔ ተጫውተን እናሸንፋለን ብዬ አስባለሁ ከቡድኔ ጋር። አሲናበል ያው እንግዲህ ይሄ ውድድር ብዙ ትኩረት ሰጥተንበታል፣ በቂም ዝግጅት አድርገንበታል። ስለዚህ በደጋፊያቸው ፊት ቢሆንም ያው ብዙ ስለፋን፣ ብዙ የለፋ አካል ደግሞ ያው ምንጊዜም አሸናፊ ነው። ከዛ ውጪም ደግሞ የመጣንበትም እንትንም ከድሬዳዋ ጠቅላይ መምሪያ ስለሆነ ያው እናሸንፋለን ብዬ አስባለሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ላለው ያው የመጣ ነው እኛ ከድሬዳዋ ፖሊስ ጠቅላይ መምሪያ ነው የመጣ ነው እና ያው ዛሬ የገና በዓል በማስመልከት የገና ጨዋታ ያው ከስፖርት ኮሚሽን ጋር ነው ያለን። ያው በደጋፊያቸው ፊት ያው እናሸንፋለን። ፖሊስ ደግሞ ተሸንፎ ያቅም እናሸንፋለን። የተከበራችሁ ተመልካቾቻችን እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ገና በሰላም አደረሳችሁ። በሀገር ቤትም በውጪም በየትኛውም ቦታ ያላችሁ የክርስትና እምነት ተከታዮች እንኳን አደረሳችሁ ለማለት እንፈልጋለን። የድሬዳዋ ብዙኃን መገናኛ ድርጅት የገናን በዓል ምክንያት በማድረግ የተለያዩ ፕሮግራሞችን ወደ እናንተ እያደረሰ ነው የሚገኘው። ከነዛ ፕሮግራሞች መካከል አንደኛው ደግሞ የገና ጨዋታ ነው። በሁለቱ ኮሚሽኖች መካከል የሚደረግ የገና ጨዋታ ነው። የድሬዳዋ ወጣቶችና ስፖርት ኮሚሽን እንደዚሁም የድሬዳዋ ፖሊስ ኮሚሽን አባላቶች ናቸው እንግዲህ ጨዋታ የሚያደርጉት። ዛሬ ይሄንን ነው እንግዲህ ወደ እናንተ የምናደርሰው ማለት ነው። በድጋሚ መልካም የገና በዓል እንዲሆንላችሁ እንመኛለን። ፉከራው በጣም ከባድ ነው። ሁለቱ ኮሚሽኖች እናሸንፋለን ብለው እየፎከሩ ነው። በተለይ ወጣቶችና ስፖርት ኮሚሽን በሜዳችን በደጋፊያችን ፊት በታምር አንቀመስም እያሉ ነው። ፖሊስ ኮሚሽንም በሜዳው እንግዲህ የማይሸነፍ የለም እናሸንፋለን ብለው እየተናገሩ ነው። ማን ያሸንፍ ይሆን? የዛሬው የአውደ ዓመት ልዩ ዝግጅታችን ከድሬዳዋ ወጣቶችና ስፖርት ኮሚሽን ቅጥር ግቢ ከሚገኘው ሁለገብ ሜዳ እንደሚታወቀው እንግዲህ የገና በዓል የጌታችን ኢየሱስ ክርስቶስ መወለድን ተከትሎ ታሪክ እንደሚያስረዳው ከልደቱ ጋር ከጌታችን ልደት ጋር ተያይዞ የሚከበር ባህላዊ
ወይንም ታሪክ የኢትዮጵያ ታሪክ ሲሆን አመጣጡ ከ550 ክፍለ ዘመን በፊት ንጉስ ሄሮድስ ኢየሱስ ክርስቶስ በተወለደበት ሰዓት ሰባ ሰገል በኮከብ ተመርተው እሱ የተወለደበትን በረት እንዲያሳይ ተልከው ነበርና ጨዋታው ከዛ ነው የሚጀምረው። በዛን ሰዓት ሄደው እዛ ቦታ ላይ ሲደርሱ ኮከቧ የጠፋችበት የምትመራቸው ኮከብ በመጠፋበት ሰዓት እርስ በርስ አንተ ኃጢአተኛ ነህ አንተ ኃጢአተኛ ነህ ተባብሎ በመገፋፋት በእነሱ ምክንያት የገና ጨዋታ እንደተመሰረተ የድሮ አባቶቻችን በአፈ ታሪክ ያስረዳሉና ከዛ በኋላ እያለ ውድድሩ እንዴት ነው የሚካሄደው ስንል ከጥቅምት መጨረሻ ይጀምርና እስከ ጥር መጨረሻ ድረስ ገናም አልቆ ከዛም በኋላ ይካሄድ እንደነበረ ታሪክ ያስረዳልና ሰፊ ታሪክ ነው ያለው። 550 ክፍለ ዘመን ማለት አሁን ያለንበትን ዘመን ስናል በጣም ታሪክ ያለው ነገር ነው። የተከበራችሁ ተመልካቾቻችን በመላው ዓለም ሆናችሁ በድሬዳዋ ቴሌቪዥን እና በተለያዩ አማራጮች እየተከታተላችሁ የምትገኙት የገና ልዩ በዓል ዝግጅታችን ነው። በድሬዳዋ ኳሷ እንዳትመታኝ ነው እየተጫወቱ ነው። በጣም ጥሩ ጨዋታ ነው እያደረጉ የሚገኙት። ፉክክሩ በጣም ሞቅ ደመቅ ብሎ ነው እየቀጠለ የሚገኘው። እንኳን አደረሳችሁ። ጫወታ አጭር እምቢ ካለ ጫወታ ቀይሩ። አበበ በመጀመሪያ ይህንን ሀሳብ አመንጭታችሁ ይህንን የገና ጨዋታ እንደ ትላንት አባቶቻችን አያቶቻችን ሲጫወቱ ነበርና ዛሬ ላይ ግን ትውልዱ ይህንን ጨዋታ አያውቀውም። ስለዚህ ይህንን ትውልድ ያን የነበረውን እሴቶቻችንን ያ የነበረውን ባህላችንን እንዲያውቁትም ጭምር ነው ሀሳቡ የመጣው ብዬ አስባለሁና መጀመሪያ እናንተም ማመስገን እፈልጋለሁ። ያው የሚዲያ ሁሌም ሚዲያ የሚሰራው ትውልድን ለማሻገር ያሉትን የሚጠቅሙንን ባህላቶችን ወደ ትውልዱ እንዲመጡ ትውልድ ይዟቸው እንዲቀጥልም ከምታደርጉት አንፃር ነው ይሄ ፕሮግራም የተዘጋጀውና ያው ገና እንደሚታወቀው በእኛም ዘመን እየደበዘዘበት ሁኔታ ነው ያለው። አብዛኛው ጊዜ ገና ሲመጣ ነው የምናውቀው። አባቶች ወጥተው እንደ ባህል ነው ያ ነገር ህዝብ ወጥቶ ምናምን የሚመለከተው የባህሉ ትልቁ ድባብ ነበርና ያ ድባብ ግን አሁን ላይ ትውልዱ ጋር መተበት ተጠይቀው ያንን ነገር አያውቀውም። ስለዚህ ይሄ መቅረት የለበትም። ስለዚህ ያው ባህሉን ተቀባብሎ ለማሻገር የግድ እንደዚህ አይነት ጨዋታዎች መኖር አለባቸው ብዬ ነው የማስበውና ዛሬ ጀምረናል። እንግዲህ በበዓሉ የዋዜማ ድባብ ላይ ነው ያለነው። በዚህ አጋጣሚ መላው በዓለም ላይ የምትገኙ የክርስቲያን እምነት ተከታዮች ለዚህ ለገና በዓል እንኳን አደረሰን አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የደስታ እንዲሁም እርስ በርስ የምንተጋገዝበት አብረን ያለንን ተካፍለን የምንበላበት ችግርተኛ የሆኑትንም ወገኖቻችንን አስታውሰን ማዕድ አብረን የምንጋራበት በዓል ያድርግልን ማለት እፈልጋለሁ። ስለዚህ ይሄንን
ገና በዓል እንግዲህ በበላይነት እኔ ነኝ የምመራው የባህል ስፖርትንና በዓሉን ስናከብር ብቻም ሳይሆን ሌላም ጊዜ በየአካባቢው አሁን እንደሚታወቀው ማስ ስፖርቶች አሉ አይደለ በየወረዳዎቻችን ላይ ወርደው በየመንደሮቻችን ላይ እንደሚደረጉት ሁሉ ይሄም የገና ጨዋታችን በዛ መልክ እየወረደ ወጣቶች ታዳጊዎች እንዲያውቁትና እንድንቀጥልበት ፈልጋለሁና አሁንም ድጋሚ በጣም ነው ማመሰግነው። ግን እንዴት አዩአቸው ሁለቱ ኮሚሽኖችን? ዛሬ እንግዲህ እንደምንመለከተው የፖሊስ አባላቶች ሰራዊቶቻችን ናቸው። ለነሱም ትልቅ ክብር አለኝ። ከነሱ ጋር ለተከታታይ 4 አመታቶች በማህበረሰብ አቀፍ ምክትል ሰብሳቢ ሆኜ አብሬያቸው በርካታ ስራዎችን ሰርቻለሁ። እንግዲህ ወደ ወጣቶችና ስፖርት ደግሞ ሳመጣ በዚህ በባህል ስፖርት ከተመረጥኩ ጊዜ ጀምሮ ትልቅ ለኔ ስታፎቼ ናቸውና ማን ቢያሸንፍ ማን ባያሸንፍ እንደምደሰት። የተከበራችሁ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ገና አደረሳችሁ። ሁለቱ ቡድኖች እረፍት ላይ ነው የሚገኙት። ድሬዳዋ ወጣቶችና ስፖርት ኮሚሽን አንድ ለምንም እየተመራ ነው የመጀመሪያውን እረፍት እንግዲህ ያጠናቀቁት። ሁለተኛው እረፍት ከመጀመሩ በፊት አንድ ባህላዊ ሙዚቃ ተወዛዋዦችን እንጋብዛቸዋለን። እዚህ ጋር እንደምትመለከቷቸው የድሬዳዋ ባህላዊ እንግዲህ ሙዚቃ ተወዛዋዦች ናቸው። ድሬዳዋ ላይ በጣም ብዙ ልጆች አሉ። ከነሱ መካከል የተወሰኑትን ነው። እስቲ እረፍት ትንሽ እናድርግ። ገናም አይደለ የስጦታም የደስታም ጊዜ አይደለ? ዝግጁ ናችሁ? እሺ፣ ከነሱ ጋር አብረን እንቆያለን። መልካም ገና። ኢትዮጵያ ብዙ ባህላዊ ስፖርቶች አሉ። ሕግና ስርዓት ወጥቶላቸው የሚከናወኑት ወደ 11 የሚጠጉ ናቸው። አሁን እየጨመረ መጥቷል። አንደኛው ገና ነው። ገና ለየት የሚያደርገው ከዚህ ቦታ ነው ኢትዮጵያ ውስጥ መገኛ ተብሎ አይነገርለትም። ይህን ትንሽ አጫውቱ። ያው እንዳልኩ አሁን ስናስብ ከክርስቶስ ልደት ጋር ተያይዞ የገና በዓል ምናምን ምንድነው ያለመጻፍ ታሪክ አልተጻፈም። አባቶች በአፈ ታሪክ እንደሚሉት የድሮ ቀደምት አባቶች እንደሚናገሩት ምናምን ይላል። ገና ስፖርት እኮ የተስፋፋው በሚኒሊክ ዘመነ መንግስት እንደሆነ ጎግል ላይም ገብተህ ስለ ገና ጨዋታ ብጽፍ በሚኒሊክ ዘመን ነገስታትና ሎሌዎች ምናምን የገና ጨዋታ እንጫወቱ እንደነበረ በታሪክ ይገለጻልና ይሄንን ጽፈን የኛ መሆኑን መግለጽ ባለመቻላችን ነው ልክ ከኢትዮጵያ ነው የተነሳው የሚለውን ነገር ለመጥቀስ ያልተቻለው እንጂ ታሪኩን ወደ ኋላ ስናስበው ግን ዓመተ ምሕረቱን ስንቆጥር የኛ መሆኑን ምንም ጥርጥር የለውም። አሁን ላይ ግን ያው እንደምታውቀው በኦሎምፒክ ደረጃ እኮ ሆኪ ተብሎ ስሙ ተቀይሮ ሌሎች አገራት የሚጫወቱበት ሁኔታ አለ። እንደውም አሁን በብዛት ህንዳውያኖች ምናምን ሆኪ ተብሎ ፕሮፌሽን የሆኑበት ሁኔታ አለና ይሄ የመጻፍና ባለቤትነትን የማሳወቅ ስህተት ነው የኛ ነው ልንል ያላስቻለን። ልክ ፓውሎስ ሲያልፍ እናንተ ፓውሎ ላይ ምን ያደርግ አበበ እዚህ ክንፍ ከወጣ ባዘዘው በዛ ክንፍ ይወጣል። መስፍን መሃል አለ ጌታስና እንትና እዛው ጋር ሆኖ ሹት ያወጣል። ምን ጊዜም ከናንተ ሜዳ እስከሚያልፍ ድረስ ምንድነው መውጣት ነው ከናንተ ሜዳ እስከሚያልፍ ድረስ። አዎ ስለዚህ በእንደዛ አይነት በሜዳችሁ ላይ አስቀምጣችሁ አይደለም ሹት የምትጫወቱት ከሜዳችሁ ውጪ ነው። እንደዚህ ትንሽ በሰው ሜዳ ላይ ነው መጫወት ያለባችሁ እንጂ እናንተ ሜዳ ላይ አውጡት አታቆዩ። ቆንጆ ነው። ግን ምንድነው ተያዩ ስትመቱ አትቻኮሉ፣ ረጋ ብላችሁ ውጤታማ እንዲሆን ማድረግ በቃ መከላከል። አሁን እየተከላከልን እያጠቃንም ነው የምንጫወተው። ስለዚህ አሪፍ ነው ጨዋታችን፣ አሪፍ ነው። ሁላችንም አሪፍ ነው ጨዋታችን። በረኛችንም ጥሩ እየያዘ ነው። በጣም እየመራን ነው። 1-0 እየመራን ነው። ከዚህ በኋላ 3 እናገባለን። በቃ ጫወታ ቀይ አጭር እምቢ ካለ ጫወታ ቀይሩ።
አበበ ይምር አብዬ ናና ጋሽዬ ናና አብዬ ናና ለከርሞ ያድርሰን መርቀና እምዬ ነይ ነይ እናቴ ነይ ነይ እምዬ ነይ ነይ ያለው ጨዋታው ከመጀመሩ በፊት ያለው ነገር አስረድተን ነበረ። በዛ መሰረት እንግዲህ ያው ለውጤት ወጥተን 3-0 አሸንፈናል። ምንጊዜም ድሬ ፖሊስ ወደፊት። ዋናው ዓላማችን በዓሉን እንደዚሁ በደስታ እንድናከብር ነው። በሁለተኛ ደረጃ እኛ እናሸንፋለን ብለን ነበር። የሆነ ምስጢር አለ ለካ። የብሔራዊ ቡድን ተጫዋች አሰልፈው እኛን ጉድ አደረጉን። ዳኛው ከነሱ ብሔራዊ ቡድን ያነሱ። በዚህ ምክንያት ነው የተሸነፍነው። ለሚቀጥለው ዓመት ግን አሻሽለን መተን ዋጋቸውን እንሰጣቸዋለን። ገናዬ ዮሃ ዮሃ ስናገናዬ ዮሃ ዮሃ ስናገናዬ ዮሃ ዮሃ ስናገናዬ ዮሃ እጅ ወደ ላይ ዮሃ ስናገናዬ። በገና ጨዋታ አይቆጡም ጌታ ይባላል። ምን ለማለት ተፈልጎ ነው? አዎ ልክ ቅድም ጨዋታው እየተስፋፋ በመጣ ሰዓት ድሮ ይደረግ የነበረው መንደር ከመንደር ቀበሌ ከቀበሌ ጎጥ ከዞን ምናምን ይለና በኋላ እየሰፋ ሲሄድ ደግሞ ነገስታት ከሎሌዎች ጋር ምናምን ጨዋታ ነው። ንጉስ ሆነ በገና ጨዋታ በዱላ ብትመታ ወይንም በኳሱ ብትጎዳ በገና ጨዋታ አይቆጡም ጌታ። በቃ በፍቅር ነው ተመታ ጨዋታውን ብቻ የምታከናውነው እንጂ እኔ ንጉስ ነኝ እንዴት ተነካው እንዴት ተደፈርኩ የሚል ነገር ስለሌለው በገና ጨዋታ አይቆጡም ጌታ። የለም ሎሌም ጌታም ይባላል። የለም ሎሌም ጌታም ተብሎ ያሸነፈው ቡድን ሲጨፍር እንደዛ ያለ ነው የሚጨፍር። በድሬዳዋ ወጣቶችና ስፖርት ኮሚሽን ቅጥር ግቢ ብዙ እንግዶቻችን በተገኙበት ገናን ለየት ባለ ስነ ስርዓት ያከበርን ነው የምንገኘው። ቅድም እንደተመለከታችሁት በድሬዳዋ ወጣቶችና ስፖርት ኮሚሽን እንደዚሁም በድሬዳዋ ፖሊስ ኮሚሽን አባላቶች መካከል የገና ጨዋታ ተከናውኖ ድሬዳዋ ፖሊስ ኮሚሽን 3-0 በሆነ ውጤት አሸንፏል። ለተሸናፊውም ለአሸናፊውም ልዩ ስጦታ እናበረክታለን ማለት ነው።
ይሄንን ስጦታ የሚያበረክቱልንን የዕለቱ የክብር እንግዳን ወደዚህ መድረክ እጋብዛለሁ። ከዛ በፊት ግን እንደዚህ በጃኖ ውብ ሆኖ እንግዲህ እንድታይ ትልቅ አስተዋጽኦ ያደረገልን ኤልሻዳይ ልብስ ስፌት ከልብ ነው የምናመሰግነው። ገንደቆሬም እንደዚሁም ደግሞ እዚህ የኮኔል እንግዲህ ሄዳችሁ ልብስ መለካት በፈለጋችሁት ሳይዝ፣ በፈለጋችሁት ቀለም፣ በፈለጋችሁት መንገድ ያዘጋጅላችኋል። ኤልሻዳይ ከልብ እናመሰግናለን እንዲህ ውብ ስላደረገን። እንደዚሁም አላዩ የማስታወቂያ ድርጅት አለ። እሱም ይሄንን ቲሸርት ሰርቶልን ስፖንሰር አድርጓል። ሁለቱንም አካላቶች ከልብ ነው የምናመሰግነው። እንደዚሁም የድሬዳዋ አስተዳደር ባህላዊ ስፖርቶች ክብርት ፕሬዝዳንት ከልብ እናመሰግናለን። እንደዚህ ውብ ያለው ዝግጅት ያደርጉልን እሳቸው ናቸው። እንደዚሁም ባህላዊ ተወዛዋዦች ከኛ ጋር ናቸው። ባህልና ቱሪዝም ነው ያቀረበልን፣ እዛ ነው እንግዲህ የዛ አባላቸው። ከልብ ነው የምናመሰግነው። መልካም ገና ለሁላችሁም። የድሬዳዋ ወጣቶችና ስፖርት ኮሚሽን ስፖርትን የማልማትና የማስፋፋት ዳይሬክቶሬት ዳይሬክተር አቶ ኢብሳ ዱሪ ወደዚህ ጋብዛቸዋለሁ። ይህንን ሽልማት ሁለተኛው ሆኖ ላጠናቀቀው ቡድን ይሰጡልናል፣ መልእክትም ያስተላልፉልናል። እባካችሁ በጭብጨባ አቶ ኢብሳ ዱሪን ጋብዙልኝ። ፍቅር ከበዛ ዮሃ ሲናገናይ ዮሃ ሲናገናይ ዮሃ ሲናገናይ ዮሃ ሲናገናይ ዮሃ ሲናበል ዮሃ ሲናገናይ አሲናበል ባብሮነት ይፈራ ዮሃ አሲናበል ዮሃ ሲናገናይ አሲናበል ሀገሬ እንድትኮራ ዮሃ አሲናበል ዮሃ ሲናገናይ የቸለውም ያው አሸናፊም ተሸናፊም የለም፣ ግን አንዱ መለየት ስላለበት ግዴታ በነጥብ ማሸነፍ አለበትና የዛሬው ጨዋታ እጅግ አድርገን ደስ ብሎናል። ለህብረተሰባችንም እንኳን አደረሰን አደረሳችሁ እላለሁ። አመሰግናለሁ። ከድሮ ስንጀምር የሜዳው መጠን አልነበረውም። የሚጫወቱት የተጫዋች ቁጥር መጠን የለውም። ጎል የሚባል ነገር አልነበረም። ከዚህኛው ክልል እየገፋ ኳስ እዛኛው መንደር ሲገባ ነው ከዛ ሲጨልም ገፍቶ የሄደው ቡድን አሸናፊ የሚባለውና የዛን ሰዓት ጎል ምናምን የሚባል ነገር አልነበረው። ከዛ በኋላ እያደገ ሲመጣ ደግሞ ወደ 300 ሜትር ተደርጎም የሆነ መሀል ላይ ነበር። አሁን ግን እንደ ማንኛውም የእግር ኳስ ሜዳ 150 ሆኖ በህግ በስነ ስርዓት ወጥቶለት ጎልም በተመሳሳይ የገና ጨዋታ ጎል ስፋቱ 3 ሜትር ነው፣ ቁመቱ 1 ሜትር ነው። ኳሷን ወይንም ሩሯን እንዳትወጣ የሚሸፍናት ራሱን የቻለ ሸራ ይኖረዋል ከጀርባ ማለት ነው። ልክ አሁን እንደምታየው ይሄንን የአንድ ቦል ጎል ስንገለብጠው የገና ጎል ነው፣ ቁመቱም ሳይዙ። የቀረው ምንድነው ሸራ ብቻ ማልበስ ነው። ኳሷ ጎል መሆኗ የሚታወቀው ገብታ ሸራ ውስጥ ስትቀር ነውና ለዳኛም በማያስቸግር ሁኔታ በዚህ ደረጃ ነው። ሌላው ምንድነው ዱላው ሳይዝ አለው። ቁመቱ 1 ሜትር ነው። እቺ የምትቆለመመው 10 ሴንቲሜትር ነች። ከዛ መብለጥም ማነስም የለበትም። ያ ምንድነው ሚና የሚባለውን ያጫዋት ሁኔታ ሰዎች እርስ በርስ እንዳይጎዳዱ ሚና የሚባለውን ርቀት የተጫዋቾች ሚና አቅጣጫ የሚለዩበት በ1 ሜትር ርቀት ውስጥ ተራርቀው ሲሆኑ ጉዳት የሚባለውን ነገር ቀንሷልና በዛ ደረጃ እንትን ብሏል። እንጨትን በመቅረጽ ድቡልቡል በማድረግ ነበር የምትሰራውና ያ ደግሞ ጉዳት ነበረው። ወይ እግር ላይ ወይ ግንባር ላይ ሌሎች አካላቶች ላይ ሲደርሱ ጉዳት ያደርሱ ነበርና ከዛም በኋላ እየተሻሻሉ በፕላስቲክ በማቅለጥም ተሰርቶ ተሞክሯል። ጉዳቶችን ለመቀነስ ሰፊ ርቀት ሄዷልና አሁን ላይ ያለው በፕላስቲክ ነው የሚሰራው፣ ብዙም ጉዳት አያደርስም። አሁን በአገር አቀፍ ደረጃ የሚጫወቱበት በፕላስቲክ የሚሰራው ሩር ወይንም ጥንግ የሚባለው የገና ኳስ ይባላል። ስንት ተጫዋቾች ናቸው? የሚፈጀው ደቂቃ ስንት ነው? በአገር አቀፍ ደረጃ አንድ የክልል ወይንም የቀበሌ ወይንም የአንድ ቡድን ተወዳዳሪ 15 ተወዳዳሪዎችን ማስመዝገብ አለበት ይላል። 5ቱ ተጠባባቂ ሲሆኑ በሜዳ ላይ የሚገቡት እስከ በረኛ 10 ናቸው። 5ቱ ተጠባባቂ ናቸው። አንድ ቡድን ወደ አንድ እንትን ሲጓዝ በቁጥር የተቀመጠው ነው 15 ማነስ የለበትም። ስንት ደቂቃ ይፈጃል አንድ ጨዋታ? አንድ ጨዋታ ከረፍት በፊት 30 ደቂቃ፣ ከረፍት በኋላ 30 ደቂቃ፣ 1 ሰዓት ይፈጃል። በመሃል 15 ደቂቃ እረፍት አለ።
በጨዋታው ላይ አሸናፊ ለሆኑት ደግሞ ቀጣይ ሽልማት እንሰጣለን። እንግዲህ በዓልም ነው ገናም አይደለ፣ ገና ደግሞ መስጠት ነው። ስለዚህ ያዘጋጀነውን ሽልማት ለአሸናፊው እንሰጣለን። ይህን ሽልማት የሚሰጡልን የድሬዳዋ አስተዳደር ባህላዊ ስፖርት ፕሬዝዳንት ወይዘሮ ኢፍቱ አባስ ይሆናሉ። እሳቸውን ነው የምጋብዘው። እሳቸው ከመምጣታቸው በፊት ግን ስለሳቸው አንድ ነገር መናገር እፈልጋለሁ። በተለይ በባህላዊ ስፖርት ፕሬዝዳንትነታቸው ደከመኝ ሰለቸኝ ሳይሉ በእውነት ለስፖርቱ እያደረጉት ላለው ነገር ትልቅ ምስጋና ይገባቸዋል። በታላቅ ጭብጨባ እሳቸውን ወደዚህ እጋብዛለሁ። የድሬዳዋ ፖሊስ ኮሚሽን 3-0 አሸናፊ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ገና ተጥሎ የለውም ሳይጥል መጣ የለውም ከደጅ መለስ የለውም ከቅጥሩ ይውጣ የለውም በአገሬ ባህል የለውም በሴራይ። በመጀመሪያ እንኳን ለገና በዓል አደረሰን አደረሳችሁ ማለት እወዳለሁ። በዓሉ ያው እንደሚታወቀው የአብሮነት፣ የፍቅር፣ አብሮ የመብላት ለተቸገሩት ወገኖቻችንም ደርሰን ያለንን አካፍለን የምንበላበት በዓል ያርግልን ማለት እፈልጋለሁ። ይህንን ጨዋታ ከጥሪ ጀምሮ ከትሬኒንግ ጀምሮ ስታሰለጥኑም ለነበራችሁ እናንተም ባህሉን ለማስተላለፍ ለወጣቶች አስታውሳችሁ አክብራችሁ ጨዋታውን ስለተጫወታችሁ በጣም አመሰግናለሁ። በተለይ ሚዲያው ይሄንን አስታውሶ እንደ ሚዲያነቱ አንቂ ነው። ያው ሚዲያ እንደሚታወቀው አነቃቅቶ እዚህ ላይ አድርሶታል። እናንተም እንድንነቃኛም እንድናስታውስ ስላደረጋችሁን አሁንም ማመስገን እፈልጋለሁ። ይሄ ጨዋታ በዚህ መቅረት የለበትም። ልክ እንደ ሌሎች ስፖርቶች በየመንደሩ እየወረድን እንደ ማክስ ስፖርት አይነት በየአካባቢው አሁን ባለው በኮሪደር ፕሮግራም የተለያዩ ቦታዎች ላይ የስፖርት ሜዳዎች እንዳሉ ሁሉ ይሄም ባህል ተጠናክሮ ወጣቱ እንዲጫወተው የሁላችንም ድርሻ ነው። ወጣቶችና ስፖርት፣ ባህልና ቱሪዝም ባህልን ከማሸጋገር ጋር ተያይዞ አብረን በጋራ ሰርተን የምናሸጋግርበት ስለሆነ ስፖርት ወጣቶችና ስፖርት የአንበሳውን ድርሻ ቢወስድም ባህልና ቱሪዝም የማይተናነስ ድርሻ ስላለው ይሄንን ባህል ሁሌ የዓመት ሰው ይበለን። እንዲህ ተገናኝቶ አብረን በዓል የምናከብር ያድርገን። ባህሉንም እንዲሁ እያሸጋገርን ባህል በራሱ ስፖርት በራሱ ጨዋነትን ጥሩ ዜጋ እንዲሆኑ ወጣቶችንም ከማበረታታት የተነሳ በዚሁ እንድንቀጥል ጥሪ ማስተላለፍ እፈልጋለሁኝ። አሁንም ሁላችሁም አሸናፊ ናችሁ። የ2018 ዓመተ ምህረት የገና ልዩ በዓላችን ፕሮግራሙ ይሄ የተመለከታችሁትን ይመስላል። ይህ ዝግጅት እንዲሳካ በርካታዎች የአንበሳውን ድርሻ ተወጥተዋል። እንደምትመለከቱት ኤልሻዳይ ልብስ ቤት እንደዚህ በጃኑ አሳምሮኝ ይሄንን ዝግጅት ወደ እናንተ እንዳደርስ የአንበሳው ድርሻ ተወጥቷል። ገንደቆሬና እንደዚሁም ኮኔል የልብስ ስፌቱ ቤት ይገኛል። እዛ ሄዳችሁ መገልገል ትችላላችሁ። እናበረታታቸዋለን። ኤልሻዳይ ልብስ ስፌት ከልብ ነው የምናመሰግነው። እንደዚሁም ደግሞ ሌላው አላዩ ማስታወቂያ ድርጅት በጣም ነው የምናመሰግነው። ይሄ ዝግጅት እንዲሳካ የአንበሳውን ድርሻ ተወጥቷል። ከልብ እናመሰግናለን። የድሬዳዋ አስተዳደር
ባህላዊ ስፖርቶች ክብርት ፕሬዝዳንት ፌዴሬሽን ፕሬዝዳንት ማለት ነው ወይዘሮ ኢፍቱ አባስ ከልብ ነው የምናመሰግነው። እሳቸውንም ሌሎችም እንደዚሁ የአንበሳውን ድርሻ የተወጡ የድሬዳዋ አስተዳደር ባህልና ቱሪዝም የምትመለከቷቸውን ተወዛዋዦች አቅርቦልናል። በእናንተ ስም ከልብ እናመሰግናለን። ትጉ ካሜራማኖቻችን ከልብ ነው የምናመሰግነው። ሌሎችም ባለሙያዎች እዚህ ከኛ ጋር እንዲሳካ ትልቅ አስተዋጽኦ ያደረጉ አካላቶችን በእናንተ ስም ከልብ እናመሰግናለን። ከምንም በላይ የመዝናኛ ክፍል ኃላፊ የኛ ትልቅ አስተባባሪ ወይዘሮ ህይወት በጣም ነው የምናመሰግነው። ፕሮግራሙን የመራሁት እኔ ፍቃዱ ክብራ አይለኝ። 2018ን በዚህ መልኩ አጠናቀናል። የሚቀጥለው ዓመት ከቁጥር ሳንጎል ጤናችን ተሟልቶ ሀገራችን ሰላም ሆና ወደ ብልጽግናዋ አድጋ የተሳካ ዓመት እንዲሆንልን እየተመኘን የዓመት ሰው ይበለን። መልካም ገና! የታለ ወገብ ወገብ የባል ቡድን ወገብ ወገብ አብሮ ደረሰን